ለምን እኔን አስተናግደኝ እንጂ ለመጨረሻ እኔን አስተናግደኝ። ነገ እንቀጥላለን። ኦኬ ጥያቄ ነው። እሺ ቀጥይሽ። አዎ ጥያቄ ነው። አንድ ጥያቄ አንቺ ልቀበል። ኦኬ 3 ጥያቄ ነው። ነጥብ ያዝልኝ። አንድ ይበቃሻል። አንድ ጠይቂና ነገ እንቀጥላለን። በጣም ደክሞኛል ነኝ ባይዙ። አይ ተነን አጫጭር ነው ያን ያህል ረጅም አይደለም። በውስጥ መልስልሻለሁ። ሌላውን እሺ ቀጥይ። የመጀመሪያው እንዴ ህዝብ እያለ እሺ ማለት እኔ ትምህርታችሁን ለማወቅ እስከሆነ ድረስ ማስረዳት አለበት። ቢደክመህ ቁጭ ብለው እያደሩ አይደል? አንደኛው ጥያቄ አይ ለምን ቁጭ ቢያድራለሁ ችግር የለውም። ነገም ስላለሽ ነገም ትጠይቂያለሽ ይመለስልሻል እህታችን። እሺ በቃ ይሄን ብቻ መልስልኝና ያ አንደኛው ጥያቄ ምንድነው የሰው ልጅ ሁሉም ማለት ፍጡራን በሙሉ ሲፈጠር ሙስሊም እንደሆነ ታምናላችሁ? ከተፈጠረ በኋላ ክርስትና ለምን ታስነሳላችሁ? እሺ ባይነሳስ? ክርስትና ባይነሳስ? ኦኬ የሰው ልጅ ሙሉ ሲፈጠር አንቺ ሙስሊም ነው ብለሽ ታምኛለሽ? ኦፍ ኮርስ ሙስሊም ባይሆኑ ዶማ 40 ቀን ጠብቃችሁ ክርስትና። በጣም ጥሩ። ቆይ ችግር የለውም። ለምሳሌ ክርስትና የማይነሱ የሂንዱይዝም እና ቡድሂዝም አምላኪዎች አሉ አይደለ? አላቅም። እነሱስ ሙስሊም ናቸው? አላቅም። ስለነሱ አይደለም እያወራ ያለው ስለ ክርስቲያኖች ብቻ ነው እያወራ ያለው። ልንገርሽ፣ አንቺ ክርስትና ላይ ብቻ ነው መሐመድ የተናገረው። ሁልጊዜ አጌንስት ክርስቲያኒቲ ሆኖ ስለነገራችሁ ነው። አውት ኦፍ ክርስቲያኒቲ ከክርስትና ውጭ ያለውን ኮንሴፕት ግን በፍጹም አልተረዳም፣ አላወቅም። እስልምና የተፈጥሮ ሃይማኖት ነው። የራስን ጥያቄ ብቻ ለምን አትመልስልኝ? እስልምና የተፈጥሮ ሃይማኖት ነው ብለሽ ታምኛለሽ አንቺ? የተፈጥሮ ሃይማኖትማ እንደ መሆኑን እንዴት እንደማምን ታውቃለህ? እኛ ሙስሊሞች እንፈጠራለን። አንዴ ችግር የለውም። ቆይ አንዴ አዳምጥ። ከተፈጠርን በኋላ አንጠመቅም፣ አንዘቀዘቅም። ተረጋጊ፣ ችግር የለውም። ገና እንደተወለዳችሁ ሰይጣን ይቆነጥጣችኋል። ሙስሊም ከሆናችሁ ማስረጃ በየት በኩል? ሰይጣን አይቆነጥጣችሁም? በየት በኩል? ሙስሊምና ሰይጣን በጣም የተራራቁ ናቸው። ባይዘው ሙስሊም እኮ የለበሰ ቁዶ አድርጎ የሚወጣ ሰው አይወድም እኮ። ሰይጣን እኮ በጣም እኮ ነው የሚፈራን ታውቃለህ? ኦኬ እሺ፣ አንደኛ ስለዚህ ሰይጣን በአማኞች ላይ ስልጣን የለውም አይደል? እንዴ ሰይጣን እንዴ ስልጣን ሊኖረው ይችላል በእኛ ላይ? ማለት አንተ ፈጣሪህን በትክክል የምትገዛ ከሆነ ለፈጣሪህ ቅርብ ከሆነ ሰይጣን አንተን ሊገዛህም ሊያዝህም አይችልም። ኦኬ ስለዚህ እነዛ ህፃናትን ከቆነጠጣቸው ወይም ደግሞ ከነካቸው እነሱ ሙስሊም ይባላሉ? ማስረጃ ማን ነው ቆነጠጣቸው ያለ? ማስረጃ ቆይ ሙስሊም ይባላሉ እነሱ? አይቆነጥጣቸውም። ሰይጣን አይደርስም። መሌካ ናቸው ሲጀመር። ህፃን ልጅ ሲፈጠር መሌካ ነው። ሰይጣን አጠገቡ ሊደርስ አይችልም። የሚጠበቁት በመሌኮች ስለሆነ ሰይጣን እንዴት በምን ድፍረት ነው ህፃናቶችን ሊቀርብ የሚችለው? ከቆነጠጣቸው ግን ሙስሊም አይደሉም አይደል? አይ ኧረ ቢስሚላህ የሌለ እኮ ነው ምድር ላይ የሌለ እኮ ነው። በቃ ያወራህ ጥያቄ ነው። መጀመሪያ እኮ ማስረጃ የምትጠይቂኝ። ቆይ አንዴ ያሶሰዋ መጀመሪያ ማስረጃ የሚጠየቀው ምን መሰለሽ? በሐሳብ ከተግባባን በኋላ ነው። በሐሳብ ከተግባባን በኋላ ማስረጃ ስጠኝ ካልሽኝ እሰጥሻለሁ። ከሌለኝ ደግሞ ያን ጊዜ የለኝም እልሻለሁ። መጀመሪያ በሐሳብ እንግባባ። አንቺ ሰው ሁሉ ሲፈጠር ሙስሊም ነው ብለሽ ታምኛለሽ? ክርስቲያኖች ለዛ ነው ልጃቸውን የሚያስጠምቁት ብለሽ ታምኛለሽ? ችግር የለውም እንመጣለን። 40 ቀን ከሞላችሁ በኋላ ክርስትና ባትነሱስ? እሺ ያን ጥያቄ መልስልኝ። አንዴ ፕሊዝ ተረጋጊ፣ በእናትሽ ተረጋጊ። እንዴ ትቀልዳለች እንዴ? አንዴ ተረጋጊ። ኦኬ ስለዚህ ሰይጣን በአማኞች ላይ ስልጣን የለውም ብሎ ቁርአን ይናገራል። ሱረቱል ሂጅር ቁጥር 42 ላይ ማለት ነው። እንደ እምነትህ ጥንካሬ ነው። እንደ እምነትህ ጥንካሬ ውስጥ ጠንካራ ከሆንክ ሰይጣን አያልህም። ኦኬ ህፃናት ሙስሊም ናቸው አይደለ? የእነሱስ እምነት ጠንካራ ነው ወይስ ጠንካራ አይደለም? ህፃናት እኮ አድገው ለአቅመ አዳም ሲደርሱ ነው እምነት መማር ሲችሉ እኮ ነው እምነታቸው ላይ ጠንካራም ደካማም። ህፃናት ማለት እኮ መሌካ ናቸው። የት ያውቃሉ ስለ እምነት? ወይ በጣም ጥሩ። እነዛ ህፃናትስ ሰይጣን የሚቆነጥጣቸው ከሆነ ሙስሊሞች ተብለው ይጠራሉ? ሙስሊሞች ናቸው? አዎ ሙስሊሞች ናቸው። አይቆነጥጣቸውም። ስለዚህ ስለማይቆነጥጣቸው ሙስሊሞች ናቸው። እኔ እኮ የጠየቅኩን ጥያቄ ለምንድን ነው በጥያቄ ምሽት? እናንተ ለምንድን ነው ስትፈጠሩ ሙስሊሞች ናቸው አይደል? ፕሊዝ አንዴ ስለማይቆነጥጣቸው ሙስሊሞች ናቸው አይደል? ሲጀመር እናንተ የሌለ ዓለም ላይ የሌለ ነገር ነው እየጻፍክ ያለው እያወራህ ያለው ማለት ጥያቄን በጥያቄ ነው መሸፈን የምትፈልገው። ለምን ፈራሽ? ለምን ፈራሽ? እኔ አልፈራሁም። ጥያቄ አልተመለሰልኝም። እኔ ቀጥታ ጥያቄ ጠይቄላል መልስ አብራራለሁ። አንዴ እመልስልሻለሁ፣ በደንብ አድርጌ አብራራልሻለሁ። ግን እኔን ጥያቄ መልሽልኝ። ስለዚህ ከመለስክልኝ በኋላ ጠይቀኝ። እኔ የኔ ጥያቄ ከተመለሰ በኋላ ጠይቀኝ። አንዴ ሙስሊሞች ህፃናት ሲወለዱ ሉክ በደንብ አዳምጪ።
ህፃናት ሲወለዱ ሙስሊሞች ናችሁ ብላችሁ ታምናላችሁ። አዎ እንደ እስልምና አስተምሮ ደግሞ ህፃናት በሙሉ ሲወለዱ ሙስሊሞች ከሆኑ ቁርአን ደግሞ በአማኞች ላይ በፍጹም ስልጣን የለውም ተብሎ በእስልምና ሰይጣን ይታመናል። እነዛን ህፃናት ደግሞ ገና በልጅነታቸው እንኳን ከእናታቸው ማህፀን ሲወጡ ይቆነጥጣቸዋል። ባይ ዲፎልት ባጭሩ እነዛ ህፃናት አማኞች አይደሉም፣ ሙስሊሞች አይደሉም ማለት ነው። የመጀመሪያውን እኔን ያዥልኝ። ኦኬ ገና እንደተወለድሽ ከእናትሽ ሆድ ስትወጪ ሰይጣን ይቆነጥጥሻል፣ ሰይጣን ይነካሻል፣ ሰይጣን ይወጋሽና ታለቅሻለሽ። ማስረጃ። ስለዚህ ማስረጃ አረብኛ ትችላለሽ? እንግሊዝኛ ነው የምትችይው? ለምን በጎግል አይደል ያለው? በአማርኛ ከስር ያለው በሙሉ እንዳዩት አረብኛው በጎግል አማርኛ። ጎግል አልተረጎሙልሽማ ወደ አማርኛ እንዴ? ለምን አትተረጉምልኝ? እኛ ያስተማርን ያለው ነው በአማርኛ አይደል እንዴ? እናንተ ለምንድን ነው በአረብኛ? አረብኛችን አልችልም። እኔ ብቻ ሳልሆን ከስር የሚመለከቱ ስላሉ ጥያቄ። እሺ እንግሊዝኛ ትችያለሽ? አልችልም። ኦኬ ችግር የለውም አረግልሻለሁ። ስለዚህ አንቺ ባጭሩ ምንድነው ሰላት ስትይ በምን ቋንቋ ነው የምትይው? በአማርኛ ነው ሰላት የምትይው? እሱ ለኔ ተውልኝ፣ እሱ የኔ ጉዳይ ነው። ኦኬ እሺ አንዴ ልስጥሽ። በነገራችን ላይ እኔ በጣም ጭቅጭቅ ስለማልወድ ነው እንጂ ባህሪያችሁ በጣም አስቀያሚ ነው። በነገራችን ላይ እሱንማ አስመስክረናል ባለፈው በእፎይና በቦሱ እኮ። አለማወቅን መሀይምነትን በጨዋነት ለመደበቅ ትሞክራላችሁ። በጣም በሚገርም ሁኔታ ማለት ነው። አለማወቅን መሀይምነትን ወሳኝ ጥያቄ መልሳችሁ አታውቁም። አንዴ ፕሊስ አንዴ ተረጋጊ። መሀይምነትን በጨዋነት ለመደበቅ የምትሞክሩ ብቸኛ ፍጥሮች እናንተ ናችሁ። ሰው ካልተዘጋጀ መሀይም ከሆነ አንድ ሰው መሀይም ነው በቃ። መሀይምነቱን በአለማወቁን በጨዋነት ለመሸፈን ለምን ይሞክራል አንድ ሰው? እሺ በቃ ቀጥል። ማስረጃ ብቻ ችግር የለም። በስድብ እኛ ስድብ አምላኪ ስላልሁ ሉክ አንዴ ከአንቺ ከመሐመድ ትሻለሽ ማለት ነው። ማትሳደቢ ከሆነ መሐመድ ይሳደብ ነበር። ኦኬ ይህንን በደንብ ተመልከች። ምን ይላል መሰለሽ? ህፃን ሲወለድ የሚያለቅሰው ጩኸት ወይም ማልቀስ ከሰይጣን ከሚሰነዘረበት መወጋት የተነሳ ነው ብሏል መሐመድ። ስለዚህ ህፃናት ምንድነው የሚጮሁት? ሲወለዱ ገና እንደተወለዱ ሲወጋቸው ነው። ይሄው እነዚህ ህፃናት ሰይጣን ይጫወትባቸዋል። ስለዚህ ሙስሊም አይደሉም። ውሸት ፔሬድ ውሸት። በጣም ጥሩ። እስኪ አንቺ ይሄ ሐዲስ ውሸት ነው እየቀጠፍክ ነው በይ። እሺ ማስረጃ እመጣልሃለሁ። ስለዚህ ያስብ ለስለዚህ ጥያቄ ይሄ ሐዲስ ውሸት ነው እያጭበረበርክ ነው። ይሄ ሐዲስ ትክክል አይደለም በይና ተናገሪ። ለምን አልልም። ጥውጤ ወደ ጥያቄ ይቀጥላል። እሺ በቃ ይሁንልህ፣ ግን ጥያቄ ይቀጥላል። ምን ታርጊያለሽ? በቃ ባጭሩ በእናንተ በራሳችሁ እንኳን ምንድነው ማለት ነው ይሄ ያነሳችሁት ህፃናት ሲወለዱ ሙስሊም ናቸው የሚለው አመክንዮ ልክ አይደለም ማለት ነው፣ የተሳሳተ ነው። ኦኬ እናንተ በ40 በ80 ለምንድን ነው የምትጠመቁት ላልሽው አንድ ሁለት የመጽሐፍ ቅዱስ ክፍል ልበልልሽና እጨርሳለሁ። ኦኬ አንደኛ የዮሐንስ ወንጌል ምዕራፍ 1 ከቁጥር 13 ጀምሮ ምን ይላል መሰለሽ? እሺ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ብሎ ይናገራል። ስለዚህ አንደኛ ህፃናትን እኛ የምናጠምቀው የእግዚአብሔር ልጅነትን እንዲያገኙ በመንፈስ ቅዱስ እንዲያድጉ ሰይጣን እንዳይቆነጥጣቸው ማለት ነው። አየሽ፣ ሰይጣን እንዳይቆነጥጣቸው የሰይጣን መጫወቻ እንዳይሆኑ እናጠምቃቸዋለን፣ የእግዚአብሔር ልጅነትን እንዲያገኙ። ምክንያቱም አንድ ሰው ከክርስቶስ ኢየሱስ ጋር አንድ መሆኑን የሚመሰክርበት ጥምቀት ነው። ሰው በጥምቀት ከክርስቶስ ኢየሱስ ጋር ያለውን ህብረት ይመሰክራል። ለምሳሌ ክርስቶስ ኢየሱስ ሞቷል፣ ክርስቶስ ኢየሱስ ተቀብሯል፣ ክርስቶስ ኢየሱስ ተነስቷል የሚለውን የምንመሰክርበት በጥምቀት ነው። ይህንን አይ ቲንክ እኔ ብዙ የመጽሐፍ ቅዱስ ጥቅስ እኮ በቃል መያዝ አልችልም። እሺ ምን ይላል መሰለሽ? የሮሜ መልእክት ምዕራፍ 6 ላይ ከቁጥር 5 ጀምሮ ምን ይላል? ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ሉክ እኛ ክርስቶስ ኢየሱስ ሞቷል ብለን እንመሰክራለን፣ ክርስቶስ ኢየሱስ ተነስቷል ብለን እንመሰክራለን። ያ መተባበር ይባላል። የምንመሰክረውስ በምንድን ነው? ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአትን ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸደቀ ይላል። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን እናምናለን። ከክርስቶስ ጋር ክርስቶስ ከሙታን ተነስቶ ወደፊት እንደማይሞት ሞትም ወደፊት እንዳይገዛው
እናውቃለን ብሎ ይናገራል። ስለዚህ ይሄንን የምንመሰክረው በምንድን ነው ማለት ነው? በጥምቀት። ይሄው ቁጥር 4 ብታነቢ ምን ይላል? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ይሄ ነው። ይሄንን ደግሞ ክርስቶስ ኢየሱስ እንደሞተ እንደተቀበረ እንደተነሳ የምንመሰክር ከሆነ እርሱን አባታችን ብለን የምናገኝበትን የልጅነት መንፈስ ይሰጠናል። የልጅነት መንፈስ ይሰጠናል። ያንን የምናገኘው በጥምቀት ነው ማለት ነው። ሮሜ መልእክት ምዕራፍ 8 ከቁጥር 14 ጀምሮ ያለውን ኃይለ ቃል አንብብልሽና ጨርሳለሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት ወይም የባርነትን መንፈስ አልተቀበላችሁም። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክርናል። ልጆች ከሆንን ወራሾች ደግሞ ነን፣ ማለትም የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን እንወርሳለን ይላል። ዩሲ ስለዚህ እኛ የምንጠመቀው አንደኛ የእግዚአብሔር ልጅነት ለማግኘት፣ ሁለተኛ ከክርስቶስ ኢየሱስን ጋራ ሞትና ትንሣኤውን መስክረን ከእርሱ ጋር እንደተቀበርን ከእርሱ ጋር እንደምንነሳ እሱን እየመሰከርን ነው። ይሄንን ካደረግን የእግዚአብሔር ልጅነት እናገኛለን ማለት ነው። አንድ ጥያቄ ልጠይቅሽ። ሌላውን ጥያቄ ልጨርስና ገባኝ። አሁን በቃ ተረዳው። ልክ ነህ። እሺ ሁለተኛ ጥያቄ ልጠይቅህ። የሰው ልጅ ኃጢአት ነው። አንድ ጥያቄ ብቻ አሁን እንዳስተማርከኝ ድጋሚው ሌላውንም ጥያቄ ልማርበት ለመማር ያህል ነው። ስለማላውቀው ነው። በውስጥ ጠይቂኝ። በቃ በውስጥ መልስልሻለሁ። ለምን በውስጥ እናንተ ውስጥ ለውስጥ ለምንድን ነው የምትሄዱት? በቃ ነገ ገስት ላይ ነው። አንድ አጭር ጥያቄ ብቻ ቀጥሽ። አንድ ጥያቄ ለምሳሌ የሰው ልጅ አሁን እኔ ኃጢአተኛም ሆንኩኝ ሊምረኝም ማነው ሊጠይቀኝም የሚችለው አንድ አላህ ነው። የምሰግደውም ለአላህ ነው። እናንተ ደግሞ ኃጢአታችሁን የምትናዘዙት ለንስሐ አባት ነው። ንስሐ አባት ጋር ሄዳችሁ የሰራችሁትን ኃጢአት ሁሉ ተናግራችሁ በቃ ንስሐ ገብቻለሁ ብላችሁ ነው የምትመጡት። እና ይሄ ነገር እስከምን አንጻር ነው ብታብራራልኝ? እንዴት ነው ማለት አላህ ነው መፍረድ መቁረጥ የሚችለው? ምንድነው ግራ የገባሽ? እሱ ማለት የሰው ልጅ ንስሐ አባት ተብሎ ሊቀመጥ ይችላል፣ ግን ኃጢአትን መሻርም ማውረድም መስቀልም አይችልም። በየትኛው አቅሙ ለራሱ ሰው ማለት ኃጢአተኛ ነው ምድር ላይ ያለ ሰው። አንተ ደግሞ ሄደህ ለንስሐ አባትህ በቃ ተናዘህ ኃጢአትህን አውርደህ እንደመጣ አይነት ስሜት ይሰማሃል። እኛ ግን አናቅም። የፍርድ ቀን ብቻ ነው ኃጢአታችንን ተምረናል አልተማርንም የሚለውን የምናውቀው የፍርድ ቀን ነው። እስከዛን ሰዓት ግን ጸሎታችንም ጥያቄያችንም አይቆምም። እናንተ ደግሞ ንስሐ አባት ጋር ሄዳችሁ ንስሐ ከገባችሁ ኃጢአታችሁ እንደወረደላችሁ አድርጋችሁ ነው የምታስቡት። ይሄ ነገርስ ምንድን ነው? ኦኬ እነሱ በራሳቸው እኛ በራሳቸው ኃይል ኃጢአትን ይቅር ይላሉ ብለን አናምንም። ሉክ በደንብ አዳምጪ እሺ። በደንብ ክሊር እንዲሆንላችሁ ክሊር እንዲሆንልሽ እኛ ራሳቸው ካህናቶቹ ወይም ደግሞ እነሱ ራሱ ምንድናቸው? ክርስቶስ ኢየሱስ ነው ያንን ስልጣን የሰጣቸው እንጂ ራሳቸው አይደሉም ስልጣኑን ያመጡት። በደንብ አዳምጪ። ስለዚህ እነሱ እኛን ኃጢአታችን ምንድነው የሚሉት መሰለሽ? እነሱ ስቴጅ ባጭሩ በደንብ አንቺ አሁን ክርስትና ውስጥ ብትገቢ ትረጁ ነበር። ስላልሆንሽ ግን ለአንቺ እንዲገባሽ ያህል ላስረዳሽ። ያንን ስልጣን የሰጣቸው ራሱ ክርስቶስ ኢየሱስ ነው፣ ሌላ ማንም አይደለም። እነሱ በራሳቸው የእኛን ኃጢአት ይቅር ማለት አይችሉም። ኃጢአታችሁን ይቅር ያላችኋቸው ኃጢአታቸው ይቅር ይባልላቸዋል፣ ኃጢአታችሁን የያዛችሁባቸው ደግሞ ኃጢአታቸው ይያዝባቸዋል ብሎ ያንን ስልጣን የሰጣቸው ክርስቶስ ነው እንጂ እነሱ ከራሳቸው አይደለም የሚያደርጉት። ሉክ እኛ ሰዎች ብዙ ጊዜ ምንድነው ፊት ለፊት የምናያቸውን ሰዎች እንፈራለን። ክርስቶስ ኢየሱስ ደግሞ ያንን ለካህናቶቹና ለካህናቶቹ ስልጣኑን ሰጣቸው ማለት ነው። ስለዚህ ያንን ስልጣን እሱ ሰጣቸው። በዛ ስልጣን አማካኝነት ደግሞ የኛን ኃጢአት ለእግዚአብሔር ተናዘን ለነሱ ተናግረን ያንን ኃጢአታችንን ይቅር እንዲለን እሱ ራሱን የሰጣቸው፣ እነሱ በራሳቸው አይደለም። እሺ እነሱ በራሳቸው ኃጢአታችንን ይቅር ዳይሬክትሊ አንተ ፈጣሪህን መጠየቅ አትችልም ወይ? ፈጣሪ ሁሉንም የሚያይ ማድረግ ፈጣሪሽን መጠየቅ ትችላለሽ። ለእነሱም ግን ስልጣን ሰጥቷቸዋል።
ስልጣን እኮ ለኛ አሉ። አሁን ረሱላችን የኛ እኮ ነብያችንም አሉ። ግን እኛ የምንጠይቀው አንድ አላህን ነው። ነብያችን ስልጣን አላቸው ተብሎ ሰለላሁ ዐለይሂ ወሰለም ስልጣን አላቸው ብለን እሳቸውን አይደለም እኛ አላህ ጋር እንትን በሉልን ብለን የምንጠይቀው። ዱዓ ስናረቀቅ መሐመድ ያማልዳል አይደል? መሐመድ ያማልዳል አይደል? መላእክቶች ያማልዳሉ። መልእክተኛ ናቸው። ነብያችን ሰለላሁ ዐለይሂ ወሰለም መልእክተኛ ያማልዳል። መሐመድ ያማልዳል። አንዴ መሐመድ ያማልዳል አይደል? መላእክቶች ያማልዳሉ አይደል? ጥያቄን በጥያቄ አትሸፍን። ያማልዳል ወይስ አያማልድ? አልመልስልህም። አየሽ፣ ይሄንን ብታውቂ ይሄን ጥያቄ አትጠይቂኝም ነበር። ነገር ግን እናንተም ጋር አለ የሚለው አልመልስልህም። አንተ እዚህ ጋር የሆነ ነገር አሳስተህ ነጥብ ለመያዝ ነው አውቃለሁ። ግን ለአንተ ለምን ትፈሪያለሽ? አንቺ የምታምኚውን እኮ መናገር ነው። ያሶሳው የምታምኚውን ብትናገሪ ምንም ችግር የለውም። እኔማ ነገርኩህ። አንድ አላህ ነው ልሰግድለት የምችለው አንድ አላህ ነው። ግድግዳ ላይ ለጥፌ ስዕል አላመልክም፣ ለስዕል አልናገርም፣ ችግሬን እያልኩ ነው። እናንተ እኮ ኢየሱስ ክርስቶስን ግድግዳ ላይ ለጥፋችሁ እኮ ችግራችንን ስማን ብላችሁ የምታለቅሱ እኮ ናችሁ። አንዴ በእናትሽ እስኪ ሚውት አድርጊ። ቀኑን ሙሉ የሙሐመድን ስም እኮ ስትጠሪ ነው የምትይው። ወይ አንዴ ቀኑን ሙሉ የሙሐመድን ስም ስትጠሪ ነው የምትይው አይደለ? እስኪ አንዴ ሰሉ አለ ነብይ ቀጥይ። መሐመድ ላይ ሰላዋት አውርጂ ሰለላሁ ዐለይሂ ወሰለም። አላሁመ ሰሊ ወሰለም አለ። ለምንድን ነው የሙሐመድን ስም የምትጠሪው? አሁን የሙሐመድን ነብያችንን ሰለላሁ ዐለይሂ ወሰለም ስም የምጠራው በአላህ ላይ ሰላም አውርድ ነው። ሰላዋት ማውርዱ አላህን በነብያችን ላይ ሰላም አውርድ ጥያቄ ነው ለአላህ። ስለዚህ ሙሐመድ ላይ ሰላዋት የምታወርጁ ለምንድን ነው? ኧረ ቢስሚላህ ለአላህ ሰላም እንዳወርድላት። ቆይ አንዴ በረከት እንድታገኝ ነው አይደል? አንቺ ነው አይደለ? ስለዚህ የሙሐመድን ስም በቀን ስንት ጊዜ ትጠሪያለሽ? ቢያንስ ከ17 ጊዜ በላይ ትጠሪያለሽ አይደል? ስለዚህ የሙሐመድን ስም በቀን ከ17 ጊዜ በላይ እንድጠሪ የምትጠሪው ለምንድን ነው ማለት ነው? ከአላህ በረከትን ለማግኘት ነው ወይስ መርገምን ለማግኘት ነው? አየሽ፣ ስለዚህ በሙሐመድ በኩል በጣም ብዙ የምታገኛቸው በረከቶች አሉ ማለት ነው። ለምንድን ነው እኛ ጋር ሲሆን ቆይ አንዴ ለምንድን ነው እኛ ጋር ሲሆን የሚካኤልን የገብርኤልን ስም እናንተ ጋር ብዙ መድከም አልፈልግም። ሙስሊም ቂጣጣቢ ብላችሁ ስትሳደቡ እኛ ነገሩን ጨርሰናል። ጽዳት እንኳን ከኛ የተማራችሁ ናችሁ። ከጽዳት እንኳን ጀምሮ ማለት ነው። አይ ግን መሆናችሁ እንኳን ያስመሰከራችሁ ጥንቦች። አንቺ ከሙሐመድ ትሻለሽ ማለት ነው። አንቺ ከሙሐመድ ትሻለሽ ማለት ነው። ሙሐመድ የሚጠርገው ቂጡን በ3 ድንጋይ ነው። ወጣች። ሁሉም ጥያቄ ተመልሶልሻል። ኤኒዌይስ እና እንደዚህ ነው እንዴ 1600 ሰው በሉቻው ደህና አደሩ። ኤኒዌይስ ግን እሷ የጠየቀችን ጥያቄ ምንድነው? የሁለተኛው ጥያቄው ሌላ ሁሉ ተመልሶላታል። በነገራችን ላይ እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል። ይህንን ክርስቶስ ለሐዋርያቶቹ ስልጣን ሰጠ። አያችሁ፣ እኛ እግዚአብሔር የምንድንበትን መንገድ በሙሉ በተለያየ መንገድ እንድንድን አዘጋጅቶልናል። ስለዚህ ያንን ስልጣን አፍተሮ ሊሰጣቸው ክርስቶስ ኢየሱስ ነው ማለት ነው። ደግሞም እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው አባቴ ዘንድ ይደረግላቸዋል እያለ ይቀጥላል። ስለዚህ ያንን ስልጣን የሰጣቸው ራሱ ክርስቶስ ኢየሱስ ነው እንጂ በራሳቸው ተነስተው የእኛን ኃጢአት ይቅር የማለትም የመያዝም ስልጣን የላቸውም። ክርስቶስ ኢየሱስ ከሰጣቸው ስልጣን ውጪ ምንድንበትን አንዱ መንገድ ይህንን አስቀምጦልናል። አይ ቲንክ በደንብ ተረድተዋለች ብዬ አስባለሁ።